መቅዲ ዝም በይ እንዳታለቅሽ። አንድ ለቅሶ ማየት አልፈልግም። ይልቅ ምን እንዳመጣውልሽ ገምቺ። ምንድነው? ገምቺያ። እኔ እኮ መገመት አልችልም። አንቺ ደግሞ ገምቺ አልኩሽ አይደል? ኧረ አስጨነቅሽኝ መቅዲ። ምንድነው? አሁንስ አወቅሽ? ምንድነው? ጆሲን እስከማገኘው ብዬ የአሌክስን ጥፍሮች ይዤልሽ መጣሁ። ምን? የአሌክስን ጥፍሮች? ምንድነው ያደረግሽው መቅዲ? ዋጋውን ነው የሰጠሁት። ጥፍሩ እንዴት እንደነቃቀልኩለት ብታይ። መቅዲ አንድ ባንድ አስከፍልልሻለሁ ብዬሽ የለ? ይኸው። መቅዲ ቆራርጠሽ ነው? አዎ ጥፍሩን ብቻ። ጆሲን ግን ላገኘው ብቻ። ታይ መቅዲ ሰሙሻለ። እስካሁን ግን ማንም የጠረጠረ የለም አይደል? ማንም የለም። ትንሿ ግን እርግጠኛ ነሽ? ማንም እንዲሰማ ፈልጊ። በፈጠረሽ መቅዲ ከኔና ካንቺ እንዳይወጣ። ለሱ ችግር የለውም። ግን አትበይ መቅደስ እባክሽን። እሺ በቃ እኔ እኮ ላገኝሽ ብዬ ነው። መቅዲ ከልቤ ነው። በጣም ይቅርታ አድርጊልኝ እሺ። ለምን ይቅርታው? እኔ ብለሽ መጥተሽ እንደዛ ስትሆኚ ስላላመንኩሽ። እኔም በጣም ይቅርታ። በዚህ ልክ ተጽዕኖ እስከማሳድርብሽ ድረስ መጥፎ ስለሆንኩብሽ በጣም ይቅርታ። ሁሉም ነገር አልፏል በቃ። ከዚህ በኋላ በማንኛውም ሁኔታ ውስጥ የምንጠባበቅ እህትማማቾች እንድንሆን ፈልጋለሁ። አንተ ግን አታፍር? ምን አደረኩኝ? ምን አደረኩ? አዎ ምን አደረኩኝ? ስማ ልከስ እንደምችል ግን ታውቃለህ? ምን ብለህ? ሚስቴን ጠለፈብኝ ብዬ ነው። ሚስቴን ጠለፈብኝ ብዬ? አዎ ሚስቴን ጠለፈብኝ ብዬ። ወረቀት አለ? የምን አባ ወረቀት ነው? ሚስትህ ስለመሆኗ የሚያረጋግጥ ወረቀት። እሱን ለአንተ ማቅረብ አለብኝ? ለእኔ ሳይሆን ለህጉ ነው የምታቀርበው። መቅዲ እንኳን እንዳመጣሽኝ በነሰች ጫወቅ እኮ ልታሳብደን ነው። ምን ሰራልሽ እዚህ አንቺ? እሱም የኔ ጥያቄ ነው። እንዴ ጠይቂልን። እንዴት ደስ የሚል አጋጣሚ ነው። በእናትሽ እንኳን ደህና መጣሽ። ምንድነው? እናንተ ልጅቷን ስላንቺና ስለ አቤል ግንኙነት ደብቃችኋት ትጫወቱባታላችሁ አይደለ? አንቺ እዩ አቤል እንዴ ቆይ ላስረዳሽ። አቤል ነው? ኧረ እንደዛ አይደለም። እና እንዴት ነው? መልስላት እስኪ። እና እንዴት ነው? ኧረ ምን አይነት ድንጋይ ነች እቺ? ስሚኝ ነው አቤልና መቅደስ የቆየ ግንኙነት አላቸው። ዝም ብሎ ሳይጃጁልሽ ነው። ይኸውልሽ እኔ ላይ እንደቀለዱብኝ እንዳይቀለዱብሽ ነው የምነግርሽ። አቤል እንዴ ላስረዳሽ። እኔ ዲድ በቃ ቆይ አንዴ ላስረዳሽ። ምንም አታስረጂ። ለትንሿ ጆሲ መልእክት ላከላት። መልእክቱ ምን ነበር? ተመችቶሻል ወይ የሚል መልእክት ነበር። ምንድነው የተመቻት ብሎ ኢዛና በጠየቀ ጊዜ መልእክቱን ለሷ አድርስ። ከዚህ በኋላ ግን እሷ ፈልጋኝ እንጂ የምትመጣው እኔ ፈልጊያችሁ አልመጣም። በዛ ላይ እናንተ ወንድማማቾች ነን፣ የሚያጣላን ነገር የለም ብሏል ጆሲ ልቡን ካደረገ በኋላ። ትንሿ ጆሲ አስገድዶ እንደደፈራት ለኢዛና ብነግረው ኢዛና እልህኛ ስለሆነ የሆነ ነገር ያደርገዋል ወይ ይገለውና ኢዛናን አጣለው። ስለዚህ ኢዛና ችግር ውስጥ እንዳይገባብኝ እባክሽ ሚስጥር አድርጊልኝ ብላ መቅዲን ለምናት ነበር። መቅዲም ለትንሿ ስትል እሺ ብላ ቃል ብትገባላትም ግን ደግሞ ጆሲ ራሱ መልእክቱን እንዲደርሳት አድርጓል ማለት ነው። ኢዛናም እጅግ በጣም ተናዷል። ከዚህ በኋላ እሷ ፈልጋኝ እንጂ እኔ ፈልጊያችሁ በጭራሽ አልመጣም እያለ ነው። እና አሌክስንም ከዚህ በኋላ እናንተ አታስፈልጉኝም፣ ጉዳይን ጨርሻለሁ፣ በራሱ ሀገር አታስቡ ትመጣለች ብሏቸዋል። መቅዲም እያንዳንዳቸውን እበቀልልሻለሁ ብላ በቃሏ ጸንታለች። ጆሲን እስከማገኝ ድረስ የእያንዳንዳቸውን ጥፍር እየነቀልኩ አመጣልሻለሁ፣ ግን ደግሞ በጭራሽ ስታለቅሽ ማየት አልፈልግም ብላ እንግዲህ ከዚህ በኋላ ምርጥ ጓደኛሞች እህትማማቾች እንዲሆኑ እንደሚሆኑ ቃል ገብታላታለች። ይህም ብቻ አይደለም፣ እስከዛሬ ድረስ በዚህ ልክ እንዳታምኝ ለፈጠርኩብሽ ተጽዕኖ እጅግ በጣም ይቅርታ ብላለች። ትንሿም የዛ ጊዜ እየለመነችኝ እባክሽ ፍችኝና ከዚህ እንውጣ እያለች ስትለምነኝ በፈታት ኖሮ በራሴ ላይ ይሄን ሁሉ ችግር አልፈጥርም ነበር የሚለው ነገር ጸጸት ፈጥሮባታል ማለት ነው። ትንሿ ለማንም ምንም እንዳልሆነች ብትናገርም ግን ደግሞ ችግሩ ቁስሉ ራሱ ይናገራል። ይሄም ብቻ አይደለም እንግዲህ ለኢዛና መልእክቱን አድርሷል ማለት ነው። አዩ አቤልን በከባዱ ተበቅለዋለች። እንግዲህ ከኑ ጋር አጣላችሁ ማለት ነው። መቅዲና አቤል ግንኙነት አላቸው። ስለዚህ አንቺን እየተጫወቱብሽ ነው፣ እንደኔ ሊበቀሉሽ ነው፣ ይቅርብሽ ብላት ነበር። እንግዲህ እኑም በዚህ የተነሳ ምንድነው ያላችሁት ብላ እውነታውን ሊያስረዷት ቢፈልጉም የማንንም እውነት መስማት አልፈልግም ብላ ተናዳ ጥላ ሄዳለች። አዩ እንግዲህ መቅዲን እና አቤልን በተለይ አቤልን ለኑ ያለው ፍቅር እንግዲህ ከባድ ነው። ተበቅለዋለች ማለት ነው። መቅዲ እንኳን አሁን ላይ ልብ ገዝታ እሷን ለማስረዳት ብትሞክርም መስማት ፈቃደኛ አልሆነችም። እዩ እንግዲህ ከጆሲም ጋር ተጣልታለች። አሁን ደግሞ ተንኮሏን ጀምራለች። ትንሿንስ ምን ልትላት ትችላለች? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ?
በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ትንሿ ተከታታይ ድራማ እንግዲህ ትንሿን ጆሲ አስገድዶ ደፍሯታል። ነፍሰ ጡር ነኝ ብላም ብትልም ማምለጥ አልቻለችም። ግን ደግሞ ትንሿ የሰራችው ስህተት ምንድነው? የሰው ልጅ አይቀየርም፣ ሁሌ ተመሳሳይ ይሆናል ብሎ ማሰብ ትልቅ ዋጋ አስከፍሏታል ማለት ነው። መቅዲን በክፋት ስለሆነ የምታውቃት ስታምናት ስለከዳቻት የልብ ጓደኛዬ ብላ ስታምናት ስትጠጋት እየገፋቻት በጣም ብዙ ከባባድ ችግሮችን ስለፈጠረችባት ከዚህ በፊት አሁን መቅዲን በቀላሉ ማመን አልቻለችም ማለት ነው። መቅዲ ትንሿን ለማዳን ብላ ራሷን አደጋ ውስጥ መክተቷ ሳይሆን ይታያት አሁንም ድራማቸውን እየሰሩ ነው፣ እያስመሰሉ ነው። አሁን በፈታት ደግሞ ምን ልታረገኝ ትችላለች የሚለው ነገር ተጽዕኖ ፈጥሮባት ስለነበረ እንግዲህ ጆሲ በወጣ ጊዜ እባክሽ እያለች እየለመነቻት ነበር ጆሲ የተመለሰው። ስለዚህ አሁን በድልሽ ዘኝ ፍቺኝ እያልኩሽ ፈተሽ ቢሆን ኖሮ ከዚህ እስካሁን ማምለጥ ችለን ነበር። አሁን ግን ለሚፈጠረው ነገር ሁሉ ኃላፊነቱን ራስሽ ውሰጂ፣ ምን ብለሽ ልታመልጭ ነው ብላት ነበር። እውነትም ግን ደግሞ መቅዲ በተለያየ መንገድ ለመከላከል ብትሞክርም እጅና እግሯ ስለታሰረ በአንደበቷ ብቻ ከምንም ልታስጥላት አልቻለችም ማለት ነው። እና ጆሲን እባክህ ስለ ሴት ልጅ እያለች እየለመነችው ነበር። በእናትህ በእህትህ ብቻ ያለመነችው ነገር አልነበረም። አሌክስን እባክህ ፍታኝ እያለች ተለማምጣው ነበር። አሌክስ ግን በጭራሽ አልፈታሽም ብሎ እምቢ ስላላት እንግዲህ ምላ ቃል ገብታለት ነበር። በህይወቱ ከባዱን ቅጣት ልትሰጠው የምችለው እሷ እንደሆነች ተናግራ ነበር ማለት ነው መቅዲ። እውነትም እንዳለችው መቅዲ አሌክስን በከባዱ ተበቅለዋለች። እያንዳንዱን ጥፍሮቹን ነቅላ ስጦታ ለትንሿ ወስዳላታለች ማለት ነው። ትንሿ ባየችው ነገር ብትደናገጥም ግን ደግሞ ላደረጋት ነገር ዋጋ እንግዲህ ጆሲን እስከማገኘው ድረስ እንዲህ እያረኩ ቀጥላለሁ፣ ቃል ገብቼልሻለሁ። ጆሲን ሳገኘው ደግሞ ቆርጬ የማመጣልሽ ነገር አለ ብላታለች። ለነገሩ መቅዲያት ትታማም በዚህ። እናም እንግዲህ ትንሿ አምልጭ ተብላ ወደ ቤት በሄደች ጊዜ ሀሩን ታስራ በቤቷ ታስራ ነበር ያገኘቻት። ምን ሆነሽ ነው ብላ ብትጠይቃትም ግን ደግሞ ለራሷ የድካም ህመም ስሜት ስለነበራት ያን ያህል ትኩረት ሰጥታ ሳትጠይቃት ከፈታቻት በኋላ በቃ ረፍት ላድርግ ብላ ነበር የሄደችው። እኑም ካየቻት በኋላ ልታናገራት ሞክራ ነበር። እኔ እህትሽ ነኝ፣ ደህና አትመስይም፣ ልብስሽም የራስሽ አይደለም፣ ምንድነው የተፈጠረው? እባክሽ እውነቱን ንገሪኝ፣ ሌላ ችግር ሳይፈጠር ለሁሉም ነገር አሁን መፍትሄ ብንፈልግ ይሻላልና እባክሽ እያለች እየለመነቻት ነበር። ግን ደግሞ እኑ ሚስጥር ማድረጉን መርጣለች ማለት ነው። ግን ደግሞ ሚስጥር መሆኑ በእኑ ላይ በትንሿ ላይ ምናልባትም ሌላ ከባድ ችግር ይዞ ሊመጣ ይችላል። ምናልባት እርግዝና ቢፈጠር በዛ ላይ ደግሞ ኢዛና ከሌላ ሰው ቢሰማ ሌላ ከባድ ችግር ሊፈጠር ይችላል። ግን መቅዲም በተደጋጋሚ ልትለምናት ብትሞክርም በዚህ ቃልሽን ጠብቂልኝ እባክሽ ምስጢሬን እርሽልኝ ብላ ለምናታለች። መቅዲ ይሄን ነገር ባታምንበትም ግን ደግሞ ለትንሿ ቃል ስለገባችላት ተስማምታለች ማለት ነው። መቅዲ እየነቃቀለች ባመጣችው ነገር እነ ኢዛናና እንዲሁም ደግሞ ቹቹ ተገርመዋል ማለት ነው። ቹቹ ይሄ ነገር ወደኛም ሳይመጣ አፋችንን አሳድበን ወደ ቤታችን ብለው ነበር የሄዱት። እናም እንግዲህ ቤት ውስጥ በሄዱ ጊዜም አቤልና እኑ አንድ ላይ ነበሩ። ጥሩ ጊዜ እያሳለፉ ያንን መቅዲ የያዘችውን ነገር ቹቹ በነገራቸው ጊዜ ሁሉም ሰው ተደናግጧል። ምንስ ጥፋት ቢያጠፋ እንዴት እንደዚህ ታረጊያለሽ እያለ ነው። ጭራሽ እኑ እንዳታይበት እየተከላከለ ሁሉ ነበር። ይሄ ነገር ተረኛዎቹም እኛ እንሆናለን እያሉ ነው። ግን ደግሞ መቅዲ ገና የቀሩትንም አራቶቹንም በዚሁ መንገድ ይቀጥላል፣ ሳምፕሉ ያስፈልገኛል እያለች ነው። መቅዲ እጅግ በጣም ተናዳለች። ምክንያቱም እዛው ቁጭ ብላ እጅና እግሯን ሴት ልጅ ፈርተው አስረው እንግዲህ በትንሿ ላይ የተፈጸመው ግፍ እጅግ በጣም አበሳጭቷታል። ለዛም ደግሞ እያንዳንዳቸውን ተገቢ የሆነውን ቅጣት እሰጣለሁ፣ በተለይ ደግሞ ጆሲን አልለቀውም ብላለች። ትንሿም ወደ ቤቷ ሄዳ አሁንም ቢሆን ማልቀሷን አላቆመችም። ምክንያቱም ትንሿ እንግዲህ ያልጠበቀችው ከባድ ችግር ተፈጥሯል። በዛ ላይ ደብድቧታልም፣ ከባድ ጠባሳ ጥሎባታል። ይህ ነገር ደግሞ ትንሿ ህይወቴ አብቅቶለታል እያለች ነው። ለኢዛናም ላለመንገር እንግዲህ ቆርጣ ተነስታለች። ኢዛና እስከሚያድ ድረስ ደህንነቷን ማመን አቅቶታል። እንግዲህ ቤት ውስጥ በሄዱ ጊዜ ትንሿ ደህና እንዳልሆነችና
የሆነ ነገር እንዴት ተፈጠረ ግን እሱን ለመደበቅ እየሞከረች እንደሆነ እነ ሀሩን እያወሩ ሳለ ነበር የደረሰው። እሱም እየሮጠ ሄዶ ባገኛት ጊዜ ሁላቸውንም እያቀፈች ከማልቀስ ውጪ ይሄ ነው የምትለው ነገር አልነበረም። ምንድነው የተፈጠረው ባሏትም ጊዜ ፍራቻ እንደሆነ ተናግራለች ማለት ነው። ጆሲ ቤት ተመልሶ ሲመጣ ታስሮ ያገኘው የገዛ ጓደኛውን ነበር። እናም የታለች ባለ ጊዜ እንግዲህ ትንሿ እንዲያመለጠች እሱም ደግሞ ጥፍሩ እንዴት ተነቃቀለና ሐኪም ቤት እንደወስደው አድርጓል። እንዴት አንዲት ሴት ልጅ እንዴት አረጋለች እያለው ነበር። አሁን ፍታኝና ወደ ሐኪም ቤት ውሰድኝ፣ ትንሿን እንደሆነ አለቃትም መልሼ አመጣልሃለሁ ብሎት ነበር አሌክስ። ግን ደግሞ ጆሲ ከዚህ በኋላ ትንሿ እኔን ፈልጋኝ የምትመጣው እሷ እንጂ እኔ እሷን ፈልጌ አልሄድም። ስለዚህ ከዚህ በኋላ የእናንተ እርዳታ ለኔ ያስፈልገኝም ብሎታል። ግን አሁን ሐኪም ቤት ውሰደኝ ብሎ እንግዲህ አሌክስ ወደ ሐኪም ቤት ተወስዷል ማለት ነው። በመቅደስ በኩል ይሄ ግፍ እንደደረሰበትም ተናግሯል። ጆሲም እንዴት አንዲት ሴት ልጅ እንዴት አረጋለች እያለ ነው። አዩም እንግዲህ ጆሲን በስራቸው ተባባሪነታቸው ስኬታማ መሆን አለመሆናቸውን ልጠይቀው ሂዳ ነበር። ግን ደግሞ ከማንም ጋር ጥል እንደሌለው እና ኢዛናም ቢሆኑ ወንድሞቹ እንደሆኑ ተናግሯል። ከዚህ በኋላ የጋራ ጥላት የሚባል ነገር የለንም ብሏል። አዩ እኛን አንድ የሚያደርገን የጋራ ጥላቶቻችን አብረን ማጥቃት ነው። ስለዚህ ለምንድን ነው ሁላችሁም ውሻ ውሻ የምትሉኝ ባለች ጊዜ አንቺ አስፈላጊነትሽ ስላልታየን ነው። አሁን ከፊቴ ጥፊልኝ፣ እኔ ከኢዛናም ሆነ ከማንም ጋር ጠላት አይደለሁም ባለች ጊዜ እነቹቹ ጠላቶች ናቸው ብለው ነበር። እሱ ግን እነቹቹም ሆኑ ማንም ሰው ጠላት እንደሌለው ተናግሯል ማለት ነው። እናም እንግዲህ ውሻ አርጎ ሲያባረራት ቀጥ ብላ የሄደችው ወደ ትንሿ ቤት ነበር። በር ባንኳኳች ጊዜ ኢዛናም ወጥቶ ነበር። ኢዛና ወጥቶ በር ላይ ሲያገኛት ወደ ውስጥ ገብቼ ትንሿን ለመጠየቅ ነው የመጣሁት ስትል ክፉ ሰው እንደሆነችና ከዚህ በፊት እሷ ጥሩ መስላው እንደሆነ ሲያቀርባት የነበረው ተናግሯል። ከዚህ በኋላ ግን በትንሿ ዙሪያ ሊያያት እንደማይፈልግና መርዛማ እባብ እንደሆነች ሲነግራት እኔ እባብ አይደለሁም ብላ ነበር። ከባብ የሚለይሽ በደረትሽ መሳብ አለመቻልሽ እንጂ ከዛ ውጭ የተለየ ነገር የለሽም። አንቺ ክፉ ነሽ፣ በአንቺ ክፋት ደግሞ ሰይጣን ራሱ ይቀናብሻል እያላት ነው። እንግዲህ አዩም መቅደስን እንኳን እኔን አይደለም ቀርቶ መቅደስን አቅርባችሁ የለም ወይ የሚል ጥያቄ አንስታ ነበር። መቅዲ ከአንቺ ጋር መነጻጸር አችልም። የመቅዲ ክፋት እንዳንቺ አይደለም። መቅዲ ቢያንስ ክፉም ከሆነች በክፋቷ የምትቀጥል ደግም ከሆነች በደግነቷ እንጂ እንዳንቺ ቆዳዋ የሚቀያየር እስስት አይደለችም ብሏታል። በዚህን ጊዜ አዩ በጣም ተናደ። እንግዲያውስ ከዚህ በኋላ እምልህን የማሰማ ከሆነ ከዚህ በፊት ክችን ውስጥ የሳምከኝን ላስታውስ እወዳለሁ ብለው ነበር። ግን ደግሞ ኢዛና እንዳልሳማት እርግጠኛ ቢሆንም አነጋገሯን ግን አለማመን አልቻለምና እንዴ ደግሞ መች ነው የሳምኮሽ ምናምን እያለ ሲሆን ተመተም ነበር። እሷም በምልክት በነገረችው ጊዜ እውነት ይሆኑ እንዴ ብሎ ጥርጣሬ ውስጥ ገብቶታል። አንተን በዚህ ልክ ካሳመንኩ ሌላውን ማሳመን ምን ይከብደኛል ባለች ጊዜ እንግዲህ ኢዛና ተናዶ ስሜታዊ ሆኖ ስለነበረ ሂጅልኝ ከፊቴ ብሎ ገፍትሮ አጥሎ ወጥቶ ሄዷል። ወጥቶ ሲሄድ በሩን ክፍት ትቶት ነበር። በዚህን ጊዜ እንግዲህ አቤልና እንዲሁም ደግሞ ቹቹና መቅዲ እየተጨቃጨቁ ቁጭ ብለው ነበር። ሀሩንም እንግዲህ ለትንሿ ምግብ ከበላው ቆይቻለሁ ፈርቼ ነበር፣ ለዛ ነው አሞኛል ደክሞኛል እያለች ነበር ቁስሏላ ለማሳወቅ። እናም በዚህን ጊዜ እንግዲህ ምግብ ስሩላት ብሎ ኢዛና ትእዛዝ ሰጥቶ ስለነበረ ሀሩን እኔ ልስራላትና እስቲ ለማውራት ልሞክር ብላ ሰርታ ነበር። ምግቡን ሰርታ አንዴ እያጎረሰቻት እየጠየቀቻት ነበር። እንዴት ነሽ? ፊትሽ ደህና አይመስልም፣ ምን ተፈጥሮ ነው ባለቻት ጊዜ ድካምና ፍርሃት እንደሆነና ሌላ ምንም እንዳልተፈጠረ ተናግራለች። ግን ደግሞ አንዴ ከጎረሰች በኋላ ምንም አልሆንሽም አይደል? ሊሆንሽው ነገር የለሽም፣ ግን ደግሞ ፊትሽ እንደዛ አይልም ባለቻት ጊዜ አንዴ ትልቅ ስህተት ሰርቻለሁ ብላ ተናገረች። ሳታስበው ስህተቱ ምንድነው? መቅዲ እኔን ለማዲያም ብላ ራሷን አደጋ ላይ ጥላ መታ እሷን እዛ ስራው አስቀምጠዋት ነበር ስትል አንቺስ ታስረሽ ነበር ስትላት እኔን አላሰሩኝም ነበር ብላለች። እና ግን ትልቁን ስህተት የሰራሁት ምንድነው? ቢያንስ እንኳን ፍቺኝ እያለች ስትለምነኝ ለማምለጥ መፍታት ነበረብኝ ብላለች። መቅዲ ከመጣች ለምን አላመለጣችሁም ብላ ጠይቃት ነበር። መቅዲን አስረው እንዲያስቀምጧት ተናግራለች። እና በዛን ጊዜ በፈታት ኑሮ ግን ይህን ችግር አልፈጥርም ነበር ስትል የምን ችግር ብላ ሀሩን ለማጣራት ስትሞክር አይ እንዲሁ ነው ጭንቀቱን ፍራቱን ማለት ነው ብላ ምግቡንም ሳትበላ ትታለች። በቃ በኋላ ብላ ማረፍ ፈልጋለሁ፣ አሞኛል፣ ደክሞኛል፣ ራሴን እያዞረኝ ነው ብላ ነበር። ሀሩንም እሺ ብላ እሷን ላለማጨናነቅ ጥላት ሄዳለች። በዚህን ጊዜ መቅዲ እንግዲህ እስቲ ለያት ብላ ስትገባ
መቅዲን ስታይ ገና መቅዲ ብላ ማልቀስ ጀምራ ነበር። ግን ደግሞ መቅዲ እንዲታለቅሽ አልፈልግም፣ ምንም አይነት እንባ ማየት አልፈልግም ብላ አስቁማታለች። እናም በዚህን ጊዜ መቅዲ እንግዲህ የማታሚው ትልቅ ስጦታ ይዤልሽ መጥቻለሁ። ቁስልሽን ስብራትሽን ሊጠግንልሽ ባይችልም ቃል በገባሁልሽ መሰረት ግን እያንዳንዱ በቀልልሻለሁ ብላታለች። ምንድን ነው ባለቻት ጊዜ እንግዲህ የአሌክስን ጥፍሮች ስታሳየት እንዲህ መቅዲ እንዴት እንደዚህ ታረጊያለሽ ብላት ነበር። ግን ደግሞ መቅዲ እንዴ ቃል ገብቼልሻለሁ እኮ እያንዳንዳቸው ልበቀላቸው፣ ጆሲን እስከማገኘው ድረስ ሌላዎቹን በእንደዚሁ ቀጥላለሁ። ስለዚህ እያንዳንዱን እየነቃቀልኩ አመጣልሻለሁ፣ ከዚህም በላይ ላንቺ ይገባሻል ብላታለች። መቅዲ እንግዲህ ትንሿ መቅዲ ባክሽ ይቅርታ አድርጊልኝ ስላላመንኩሽ፣ ባምንሽ ኖሮ ፍቺ ስትይኝ በፈታሽ ኖሮ ይህን ሁሉ ችግር በራሴ ላይ አልፈጥርም ብላት ነበር። እባክሽ አንቺ ሳትሆኚ ትንሿ እኔን ይቅርታ አድርጊልኝ፣ በዚህ ልክ እንዳታምኒኝ ተጽዕኖ ስላደረኩብሽ እባክሽ ይቅርታ አድርጊልኝ። ከዚህ በኋላ ግን የማንለያይና እየተደጋገፍን ችግራችንን የምናልፍ እህትማማቾች እንሆናለን፣ እባክሽ ይቅርታ አድርጊልኝ ብላታለች። ትንሿ ሳታስበው ከአንድም ሁለት እህት አግኝታለች። መቅዲም ከዛ ሁሉ ክፋቷ ተመልሳ ለትንሿ ምርጥ እህት ልትሆንላት ቃል ገብታለች። እኑም ብትሆን ኢዛናም መከጀሏን አቁማ ኢዛና ጋር እህትነቷን ቀጥላ እሷንም በእህትነት ተቀብላለች። ትንሿ እንግዲህ ሳታስበው በተፈጠረው ችግር ደግሞ ከባድ አጣብቂኝ ውስጥ ገብታለች። ግን ደግሞ መቅዲ እባክሽ ይሄን ነገር ግን አስበሽበታል፣ ኢዛና ማወቅ የለበትም ብላት ነበር። እባክሽ መቅዲዬ እርሽልኝ ብላ አሁንም አስረስታ እሺ ብላ ቃል ገብታለች። ግን ደግሞ ኢዛና ከቤት የወጣው ጆሲን ለማግኘት ነበር። ጆሲን ባገኘው ጊዜ ድብድብ ጀምረው ነበር እና በዚህን ጊዜ እንግዲህ ከዚህ በኋላ ከህይወት ይወጣ ብሎት ነበር። አይ እኔ ከዚህ በኋላ አልመጣም፣ የምትመጡት እናንተ ናችሁ እንጂ፣ ስለዚህ ለትንሿ ደግሞ ተመችቶሻል ወይ ብለህ መልእክት አድርስልኝ ብሎት ነበር። ምንድነው የተመቻት ባለው ጊዜ ይሄን ለሷ አድርስልኝ ብሏል። መደፈርህን አቁም ባለው ጊዜ መደፈር እንዴት እንደሆነ እንግዲህ እሷን ጠይቃት ብሎ መልእክቱን ወደ ትንሿ ልኳል። በዚህን ጊዜ ኢዛና የሆነ የተደበቀው ነገር እንዳለ ተጠራጥሯል ማለት ነው። በሌላ በኩል እንግዲህ እኑ ወደ ቤት በገባች ጊዜ አቤልና ኑዬን አንድ ላይ እንዲሁም ደግሞ ጆቹን አጊታ ነበር። ስለዚህ እና አቤልንም ለመበቀል አስባለች ማለት ነው። መቅዲም ትንሿን አናግራ ስትመጣ ፊት ለፊት ተገናኝተዋል። መቅዲ እዚህ ቤት ምን ልታረጊ መጣሽ እያለቻት ነበር። እኑዬን አንቺንም እንደኔ እንዳይጫወቱብሽ፣ ከዚህ በፊት እንግዲህ የረጅም ጊዜ ግንኙነት መቅዲና አቤል ነበራቸው። ስለዚህ አንቺንም እየተጫወቱብሽ ነው እንደኔ የሚሆነው፣ ራስሽን ጠብቂ፣ እንዋ መመክርሽ ይሄንን ነው ብላለች። እነቾቹንም ሆነ የማንኛቸውንም ንግግር ሳሰማ ማረግ የፈለገችውን አድርጋ ተመልሳ አድርጋለች ማለት ነው። እኑም በዚህ ሁኔታ አቤልና መቅዲና አስረዳሽ ብሏትም ማንንም አልሰማም ብላ ተናዳ ጥላቸው ሄዳለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ